ተስፋ ማድረግ። ተስፋ የሚያስፈልገው ተስፋ ለማድረግ ነባራዊ ሁኔታው ባስቸገረ ዘመንና ስፍራ ነው። ተስፋ በድቅድቅ ጨለማ የንጋት ብርሃንን ማለም ነው። ተስፋ በጨፍጋጋ ደመና የፀሐይ ብልጭታን መጠበቅ ነው። ተስፋ በተዘጋ ዋሻ ውስጥ ሆኖ የመውጫ ጭላንጭል አለው ብሎ መትጋት ነው። ተስፋ ብዙዎች ከዳገቱ ሲቀሩ እችላለሁ ብሎ ጉዞን መቀጠል ነው። ተስፋ የትጋትና የእምነት ውጤት ነው። በመጨረሻም ሁሉም መልካም ይሆናል ብሎ ማመን ነው። ሰላም ጤና ይስጥልኝ ውድ የዳጊ ቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ የምንነጋገረው ሁላችንም በየቀኑ ወደምንጋፈጠው እውነታ ነው። ሁላችንም እንደምናውቀው ዛሬ ላይ በሀገራችን ኢትዮጵያ ውስጥ መኖር ቀላል አይደለም። ከዕለት ኑሮ መወደድ ጀምሮ የሥራ ማጣት፣ አለመረጋጋት እና በየቀኑ የሚሰሙ አስጨናቂ ዜናዎች በራሳቸው ሰውን ተስፋ ለማስቆረጥ ከበቂም በላይ ናቸው። ነገ ምን ይመጣ ይሆን የሚለው ስጋት የብዙዎችን ሰላም ነስቷል። ነገር ግን በዚህ ሁሉ ከባድ ፈተና ውስጥ ሆነን ሕይወታችንን ወደ ብርሃን የምንመራበት አንድ ታላቅ ምስጢር አለ። እሱም ተስፋ ነው። ዛሬ በዚህ ቪዲዮ ለምን ሁልጊዜም በተስፋ መኖር እንዳለብን፣ እግዚአብሔር ምንም አይነት ሁኔታ ውስጥ ብንሆን ከጎናችን መሆኑንና በምድር ላይ ተስፋን ሰንቆ መኖር እንዴት ሕይወታችንን እንደሚቀይረው በደንብ እናያለን። እስከ መጨረሻው አብራችሁኝ ቆዩ። ለመሆኑ ተስፋ ምንድን ነው? ብዙዎች ተስፋን ከምኞት ጋር ያቀላቅሉታል። ምኞት ማለት ዝም ብለው ነገሮች ቢስተካከሉ ደስ ይለኛል ብሎ መቀመጥ ነው። ተስፋ ግን ከዚያ ይበልጣል። ተስፋ ማለት አሁን ያለውበት ጨለማ ጊዜያዊ እንደሆነ ማመንና ከፊት ለፊቴ ብርሃን እንዳለ በጽናት መጠባበቅ ማለት ነው። ተስፋ የሰው ልጅ በሕይወት ለመኖሩ ትልቁ ነዳጅ ነው። ሰው ያለ ምግብ ለሳምንታት፣ ያለ ውሃ ለቀናት ሊቆይ ይችላል። ነገር ግን ያለ ተስፋ ለአንድ ሰከንድ እንኳን መኖር አይችልም። ተስፋ ስናጣ መጓዝና መጣር እናቆማለን። ተስፋ ስናገኝ ግን ዛሬ የቱንም ያህል ብንወድቅ ነገ ተነስተን እንደምናሸንፍ ጥልቅ የሆነ ውስጣዊ ኃይል ይፈጥርብናል። እናም ተስፋ ስናደርግ ተስፋችን ዝም ብሎ በአየር ላይ ተንጠለጠለ አይደለም። የኛ ተስፋ መሰረቱ የዚህን ዓለም ፈጣሪ እግዚአብሔርን ማመናችን ላይ ነው። ብዙ ጊዜ ነገሮች ሲበላሹብን፣ ሕይወት ስትጠብብን እግዚአብሔር የት አለ? ለምን ዝም አለ? ብለን ልንጠይቅ እንችላለን። ነገር ግን ማወቅ ያለብን ትልቁ እውነት እግዚአብሔር ሁልጊዜም ከጎናችን መሆኑን ነው። መጽሐፍ ቅዱስ እንደሚያስተምረን በጨለማ ሸለቆ እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። እግዚአብሔር ዛሬ የምታልፍበትን የኢኮኖሚ ጫና፣ የውስጥ ጭንቀትና ሕመም ያውቃል። አንዳንዴ ፈተናዎች እንዲመጡ የሚፈቅደው እኛን ለመስበር ሳይሆን ይበልጥ ጠንካራና አስተዋይ አድርጎ ሊያወጣን ነው። ስለዚህ ብቻችንን አይደለንም። ትላንት ያሳለፈን አምላክ ዛሬም አለ፣ ነገም በታማኝነት ከኛ ጋር ይቆማል። በተስፋ ለመኖር በየቀኑ ልንተገብራቸው የሚገቡ 3 ዋና ዋና ነገሮች አሉ። የመጀመሪያው አመለካከታችንን ማስተካከል፣ ፎከስ ኦን ዘ ፖዚቲቭ። በየቀኑ መጥፎ ዜናዎችን ብቻ የምንሰማ ከሆነ ተስፋችን ይሞታል። በዙሪያችን ያሉትን ትናንሽ መልካም ነገሮች፣ ጤንነታችንን፣ ከጎናችን ያሉትን ሰዎች ማየትና ማመስገን መለማመድ አለብን። ሁለተኛ በትንሽ ነገር መጀመር፣ ቴክ ስሞል ስቴፕስ። ትልቁን ችግር በአንዴ ለመፍታት አትሞክር። ዛሬ ማድረግ የምትችለውን ትንሽ ስራ፣ ትንሽ ነገር አጥና፣ ራስህን በትንሹ አሻሽል። እግዚአብሔር የዛሬዋን ጥረትህን አይቶ ነገ ትልቅ በረከት ይሰጣል። ሶስተኛ እምነትህን ማጠንከር፣ ፕሬ ኤንድ ትረስት። በየቀኑ በጸሎት ወደ ፈጣሪ ቅረብ። ጭንቀትህን ለእሱ አሳልፈ ስጥ። እግዚአብሔር ያውቃል ነገ የተሻለ ይሆናል የሚለውን ቃል በየቀኑ ለራስ ንገረው። እስቲ የተስፋን ጥቅም የሚያሳዩ የተወሰኑ ምሳሌዎችን ደግሞ እንይ። 1. የመጀመሪያው ቪክቶር ፍራንክል እና የማንነቱ ማረጋገጫ። ቪክቶር ፍራንክል የተባለ ኦስትሪያዊ የስነ አእምሮ ሐኪም በሁለተኛው የዓለም ጦርነት ወቅት ናዚዎች ወደሚጨፈጨፉበት አስፈሪው የአውሽዊትስ ማዕከል ተወሰደ። እዚያ ቦታ ላይ በየቀኑ በሺዎች የሚቆጠሩ ሰዎች ይሞቱ ነበር። የሚበሉት የላቸውም፣ የሚለብሱት የላቸውም። ቅዝቃዜው በጣም አደገኛ ነበር። ቪክቶር እዚያ ውስጥ ሆኖ አንድ ነገር አስተዋለ። እዚያ ጨለማ ውስጥ መኖር የቻሉት የአካል ጥንካሬ ያላቸው ሳይሆኑ
ከዚህ በህይወት ወጥቼ የምሰራው አንድ የቀረኝ ትልቅ ዓላማ አለኝ ብለው ተስፋ ያደረጉት ብቻ ናቸው። እሱ ራሱ እግዚአብሔር ከፈቀደ ከዚህ ወጥቼ ያጠናሁትን የሥነ ልቦና መጽሐፍ ለዓለም አበረክታለሁ የሚል ታላቅ ተስፋ ነበረው። ከእስር ቤቱ በህይወት ወጣ። በመላው ዓለም በሚሊዮን የሚቆጠሩ ሰዎችን ህይወት የቀየረውን ማንስ ሰርች ፎር ሚኒንግ የተባለውን ታዋቂ መጽሐፉን ጻፈ። አንድ ሰው ካለበት ሁኔታ በስተቀር ሁሉንም ነገር ልትቀማው ትችላለህ፣ ነገር ግን ነገሮች መልካም ይሆናሉ ብሎ ተስፋ የማድረግ ነፃነቱን ልትቀማው አትችልም ይለናል። ሁለተኛ፣ ቶማስ ኤዲሰን በ1914 ዓ.ም የታዋቂው ሳይንቲስት ቶማስ ኤዲሰን የላብራቶሪ ክፍል በድንገት በከባድ እሳት ተያያዘ። ኤዲሰን በወቅቱ ዕድሜው 67 ዓመት ነበር። የዘመናት ልፋቱ፣ የፈጠራ ስራዎቹና በሚሊዮን የሚቆጠር ዶላር የሚያወጡ ንብረቶቹ በአንድ አመድ ሆኑ። ኤዲሰን ወደሚነደው ላብራቶሪው መጥቶ ሲያይ ማልቀስ ወይም መሳቀቅ አልጀመረም። ይልቁንም ልጁን ጠርቶ እንዲህ አለው፣ ሂድና እናትህን ይዛት ና፣ እንዲህ ያለ ታላቅ እሳት ዳግመኛ አታይም አለው። በማግስቱ ጠዋት ፍርስራሹን እየተመለከተ እንዲህ አለ፣ ውድመቱ ትልቅ ዋጋ አለው። ስህተቶቻችን በሙሉ አብረው ነዷል። አሁን ከባዶ በአዲስ ተስፋ ለመጀመር እግዚአብሔር እድል ሰጥቶኛል። ቶማስ ኤዲሰን እሳቱ በጠፋ በ3ኛው ሳምንት የመጀመሪያውን የፎኖግራፍ ወይም የድምፅ መቅረጫ ፈጠራውን ለዓለም አበረከተ። ሉዊስ ዛምፔሪኒ የተባለ አሜሪካዊ ኦሎምፒክ ተሳታፊና የጦር አውሮፕላን አብራሪ በሁለተኛው የዓለም ጦርነት ወቅት አውሮፕላኑ ተከስክሶ በፓሲፊክ ውቅያኖስ ላይ ወደቀ። ከሁለት ጓደኞቹ ጋር በትንሽ የጎማ ጀልባ ላይ ብቻ ቀሩ። ምንም ምግብና ውሃ አልነበራቸውም። ለ47 ቀናት ያህል በውቅያኖስ ላይ ተንሳፈፉ። በእነዚህ ቀናት ውስጥ ሻርኮች ሊበሏቸው የከቧቸው ነበር። ዝናብ ሲዘንብ ውሃቸውን በካፕ እየቀዱ ይጠጡ ነበር። ወፎችን እየያዙ በጥሬው ይበሉ ነበር። አንደኛው ጓደኛው ተስፋ ስለቆረጠ በባህር ላይ ሞተ። ሉዊስ ግን በየቀኑ ወደ እግዚአብሔር እየጸለየ ብታተርፈኝ ሕይወቴን በሙሉ ለአንተ እገዛለሁ እያለ ተስፋውን አላጣም። ከ47 ቀናት በኋላ ተገኙ። ነገር ግን ያገኟቸው የጃፓን ወታደሮች ነበሩ። ለ2 ዓመታት በአሰቃቂ የእስረኞች ካምፕ ውስጥ ተገርፎና ተሰቃይቶ ጦርነቱ ሲያልቅ በነፃነት ወደ ሀገሩ ተመለሰ። ታሪኩ አንብሮክን በሚል ታዋቂ ፊልም ተሰርቶበታል። በአራተኝነት ደግሞ የኢትዮጵያውያኑ የጽናት ታሪክ። በ1888 ዓመተ ምህረት የጣሊያን ጦር ዘመናዊ መሳሪያ መድፍና የተደራጀ ወታደር ይዞ ኢትዮጵያን ለመውረር ሲመጣ የዓለም ጋዜጦች በሙሉ ኢትዮጵያ በጥቂት ቀናት ውስጥ ትወድቃለች ብለው ነበር። አባቶቻችን የነበራቸው መሳሪያ ኋላ ቀርና እጅግ አነስተኛ ነበር። አጼ ሚኒሊክና እቴጌ ጣይቱ እንዲሁም መላው የኢትዮጵያ ሕዝብ ግን የተመኩት በመሳሪያቸው ብዛት አልነበረም። የነበራቸው ትልቁ መሳሪያ እግዚአብሔር ከኛ ጋር ነው የሚል ጽኑ እምነትና የነጻነት ተስፋ ነበር። ታቦተ ጊዮርጊስን ይዘው ጾመውና ጸልየው ወደ ጦርነቱ ገቡ። መላው ዓለም በድንጋጤ አፉን እስኪይዝ ድረስ የአድዋ ድል ተመዘገበ። ጥቁር ሕዝብ ነጭን ማሸነፍ እንደሚችል ለዓለም ሁሉ የሰበከ ታላቅ ታሪክ ሆነ። ውድ ተመልካቾቻችን፣ ዛሬ ያለንበት ሁኔታ ምንም ይሁን ምን ተስፋ አትቁረጡ። ጨለማው የቱንም ያህል ቢረዝም ንጋት መምጣቱ አይቀርም። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።